190 ቀናት ሆነውናል በጌታ ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 ድረስ የመጽሐፍ ቅዱስ ንባብና ጥናት እያደረገን እንደሆነ ይታወቃል። ዛሬ ደግሞ ከመዝሙር 141 እስከ 145 ድረስ ያለውን እናነባለን። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር 141 አቤቱ ወዳንተ ጮኩ ስማኝ፣ ወዳንተ ስጮህም የልመናዬን ቃል አድምጥ። ጸሎቴም በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መስዋዕት ትሁን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው፣ አመፅን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ፣ ከምርጦቻቸውም ጋር አልተባበር። ጻድቅ በምህረት ይገስጸኝ ይዝለፈኝም፣ የኃጢአተኛ ዘይት ግን ራሴን አይቅባ። ጸሎቴ ገና በክፋታቸው ላይ ነውና ኃያላኖቻቸው በዓለት አጠገብ ተጣሉ። ጣፋጭ ናትና ቃሌን ይሰማሉ። በምድር ላይ እንደተሰነጠቀ እንደ መሬት ጓል እንዲሁም አጥንቶቻችን በሲኦል ተበተኑ። አቤቱ ጌታ ዓይኖቼ ወደ አንተ ናቸውና በአንተ ታመንኩ። ነፍሴን አታውጣት፣ ከሰወሩብኝ ወጥመድ አመፅን ከሚያደርጉ ሰዎች እንቅፋት ጠብቀኝ። እኔ ብቻዬን እስካልፍ ድረስ ኃጢአተኞች በወጥመዳቸው ይውደቁ። መዝሙር 142 በቃሌ ወደ እግዚአብሔር ጮኩ፣ በቃሌ ወደ እግዚአብሔር ለመንኩ። ልመናዬን በፊቱ አፈሳለሁ፣ መከራዬንም በፊቱ እናገራለሁ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅህ። በምሄድባት በዚያች መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከትኩ አየሁም፣ የሚያውቀኝም አጣው። መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኩ፣ አንተ ተስፋዬ ነህ። በሕያዋን ምድር አንተ እድል ፈንታዬ ነህ አልኩ። እጅግ ተቸግሬያለሁና ወደ ልመናዬ አድምጥ። በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ። መዝሙር 143 አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያ ጋር ወደ ፍርድ አትግባ። ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጎስቁሏታል። ቀድሞ እንደሞተ ሰው በጨለማ አኑሮኛል። ነፍሴ በውስጤ ያለቀችብኝ፣ ልቤም በውስጤ የደነገጠብኝ። የቀድሞውን ዘመን አሰብኩ፣ ስራህን ሁሉ አሰላሰልኩ፣ የእጅህንም ስራ ተመለከትኩ። እጆቼን ወደ አንተ ዘረጋው፣ ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነ ስማኝ፣ ነፍሴ ያልቃለች፣ ፊትህን ከእኔ አትመልስ። ወደ ጉድጓድ እንደሚወርዱት አልሁን፣ አንተን ታምኛለሁና። በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የሚሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ፣ በጽድቅህም ነፍሴን ከመከራዋ አውጣት። በምህረትህ ጠላቶቼን ደምስሳቸው፣ እኔ ባሪያህ ነኝና። ነፍሴን የሚያስጨንቋትን ሁሉ አጥፋቸው። መዝሙር 144 እግዚአብሔር አምላኬ ይባረክ። ለእጆቼ ሰልፍን ለጣቶቼ ዘመቻን የሚያስተምር መሐሬና መሸሸጊያዬ መጠጊያዬና መድኃኒቴ ረዳቴና መታመኛዬም ሕዝቤንም ከኔ በታች የሚያስገዛልኝ። አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው? ታስብለት ዘንድ የሰው ልጅ ምንድን ነው? ሰው ከንቱን ነገር ይመስላል፣ ዘመኑ እንደ ጥላ ያልፋል። አቤቱ ሰማዮችህን ዝቅ ዝቅ አድርጋቸው፣ ውረድም። ተራሮችን ዳሳቸው ይጢሱም። መብረቆችህን ብልጭ አድርጋቸው፣ በትናቸውም። ፍላጾችህን ላካቸው አስደንግጣቸውም። እጅህን ከአርያም ላክ አድነኝም። ከብዙ ውሆች አፋቸውም ምናምንን ከሚናገር ቀኛቸው የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። አቤቱ አዲስ ቅኔ እቀኝልሃለሁ፣ 10 አውታር ባለው በገና እዘምርልሃለሁ። ለነገስታት መድኃኒትን የሚሰጥ ባሪያውን ዳዊትን ከክፉ ሰይፍ የሚያድነው እሱ ነው። አድነኝ። አፋቸውም ምናምንን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። ልጆቻቸው በጉልማስነታቸው እንደ አዲስ አትክልት የሆኑ ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ ናቸው። ዕቃ ቤቶቻቸውም የተሞሉ በየአይነት ዕቃ የሚሰጡ በጎቻቸውም ብዙ የሚወልዱ በመሰማሪያቸውም የሚባዙ ላሞቻቸውም የሚሰቡ ቅጥራቸውም መፍረሻና መውጫ የሌለው በአደባባዮቻቸው ዋይታ የሌለ እንደነዚህ የሚሆን ሕዝብ የተመሰገነ ነው። እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው። መዝሙር 145 አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለም እባርካለሁ። በየቀኑ ሁሉ እባርካለሁ፣ ስምህንም ለዘላለም ዓለምም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም። ትውልደ ትውልድ ስራህን ያመሰግናሉ፣ ኃይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ፣ ተአምራትህንም ይነጋገራሉ። የግርማህንም ኃይል ይናገራሉ፣ ታላቅነትህንም ይነጋገራሉ፣ ብርታትህንም ይነጋገራሉ። የቸርነትህን ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ።
እግዚአብሔር ሩህሩህና መሐሪ ነው። ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራ ሁሉ ላይ ነው። አቤቱ ሥራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግስትህን ክብር ይናገራሉ፣ ኃይልህንም ይነጋገራሉ። ለሰው ልጆች ኃይልህን የመንግስትህንም ግርማ ክብር ያስታውቁ ዘንድ። መንግስትህ የዘላለም መንግስት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉ ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነትም ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ስጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ ይላል። የዛሬ ያነበብነውን ክፍል ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም የቀጥታ ስርጭት እናጠናለን። ኑ ቃሉን አብረን እናጥና። ጸጋ ይብዛላችሁ።